ማነው ቸርኪ ይመችካሪ ከመጀመሪያ ጨዋታ ደርቢ በሜዳ 3 ነጥብ ኬት ይመጣል እግዚአብሔር 3-2 አሸንፈን ማለት ነው ብድራችንን ብንመልስ በጣም ደስ ይለኝ ነበረ 5 ነው አክቹሊ ያገባ ነው በተለይ የማውንት መሻሩ በጣም አናዶኛል እዚህ የመጣችሁ ሁላችሁንም አመሰግናችኋለሁ ሌላ ምን ልላችሁ ነው እናንተ ፎቃቃ ወያሎች ውለታችን አለባችሁ ይኸውላችሁ እኛ እንደናንተ ግፉ አይደለም ለማንኛውም ፎሎ ማድረግ እንዳይረሳ የገባችሁ ኮፒ ሊንክ ምናምን አድርጉት ብቻት ይበላችሁ አራዳጆች ዛሬ ሴሌብሬት ብናደርገው የት ነው ኤግዚቢሽን ማዕከል ጆኒ ራጋ ልጅ ሚካኤል ናቲማን ኤደን ባታ ገብረት ምናምን ሃይሌሩት አሉ ዛሬ እዛ ሴሌብሬት እናደርጋለን ይመቻችሁ ነው እኮ ተናግሬያለሁ ሲጀመር ማንቼ ብራንድ ነው ገባ አይደል ብራንድ ነው በቃ እዴ ስንት ጎል ተሰረዘበት ምናምን እንጂ 5 ምናምን እኮ 5 መሆን ነበር ፈርስት ሃፍ 3-2 መሆን ነበርበት እድሜ ለዶራኑማ ፈላው ሌላ ትራንስፈር ዊንዶው ሳይዘጋ ሌላ 5 ተጫዋች አስፈርሚ ለውጥ እንድታመጪ ማለት ነው ዱቄት 3 ጌማቻ ከዛ ላይ መጨረሻው ማንቸስተር ደርቢ ስክትማ ኔሊን ዘኮፈ ማንቼ ይችላል አቤት አርሰናል ደጋፊ ግን አቤት 3 ነጥብ ካገኘ ማንቸስተር ዩናይትድ ስንት ጊዜ እንደሆነው ስንት ጊዜ እኛ ስንቋጥርለት 3 ነጥብ ጽንስ ያጨናግፋል የኛ ቋጠሮማ አደብትሽ ኖር እኮ ቋጥሬ ብቻ በዚህ ዲሲፕሊንሽ በተለይ ሊቨርፑል አስጣልሽልኝ ሲቲን አስጣልሽልኝ ቋጥሬ ብቻ ቶፎር አስገባሽ ነበርኩ ቋጥሬ ሳትቺማ ውልዝ ምናምን ያሸንፋል ታያለሽ እኔ መቼም ነው ማሸን ማንንም ነው ማሸንፍሽ ከኔ ውጪ ገባሽ አይደል ማንቼ ብራንድ ነው በቃ ብራንድ ነው እዴ እነዚህ አድክሞች ቻንስ ያረጉባቸው ማን ነው the city is yours 20,000 fucking empty seats are you fucking sure ፈላው በሌላ ቪዲዮ እመጣለሁ ክሬዲት የሚሰጠው ሰዎች ክሬዲት እየሰጡ ማንቼ ብራንድ ነው በተለይ በዚህ ሳምንት ይሄ ነው ማንቼ አረ ትችላለህ አረ ማንቼ ትችላለህ ግን ከማንቸስተር በላይ መችለው ነኝ ምን አይነት እርኩስ ቋጣሪ ነኝ ማንዬ ወፍ አተ አረ የጣት መስራት መጀመር አለብኝ ጀማው የጣት መስራት መጀመር አለብኝ ማንዬ ግባ ማንቼ ይችላል ማን አባክ ነው ማንቸስተርን ደግሞ ብሉ ያደረጋት ማን ያለው ብሉ ጠጡ ነው ማንቸስተር ብሉ ምትል በሙላ ማለት ነው ይኸውልህ ማንቸስተር ሪድች እኔ ስፈልግ ብሉ ይሆናል እኔ ስፈልግ ሬድ አረጋለሁ ማንቸስተር በመላው ከተማ ቀይ ነች እናትህ ወለደች ከዚህ ጋር መተ እንዳትከራከር ነግሬያለሁ አሁን በክብር ነው መጣራሽ ማንቺዬ ምን ይደረግልሽ ቶፕ 4 ነው የምትፈልጊው ቶፕ 3 ነው ቶፕ 2 ነው ቶፕ 1 ብቻ እንዳትፈልጊ ከዛ ውጪ ያለውን በሙሉ ማለት ነው እኔ አረግሻለሁ በቃ ይቋጠርልሻል እንዲህ ውለታሽ አይረሳም በቃ እንደውም ሁለተኛ ክለብ ምንም አይመጣ ሁለተኛ ክለብ ተቋጥሯል ሰርቷል ማንቼ አሸንፋለች ማንቼ ቶፕ 4 ብቻ አይደለም ቶፕ 2 ነው መሆን ያለባት ማለት ካሪክ ይችላል እናት ዩናይትድ የማውንት ባይሻር ነው ያበደ ነበረ ይሄ ነው ጋሪ ይችላል ማለት ነው ጀማው ይሄ ነው ዩናይትድ ሲቲን ተበቀናት ገና ቀጣይ ሳምንት አርሰናል አለ ወያኔ አለ ቀጣይ ሳምንት ጠብቁ ወያኔዎች ገና ወያኔዎች እየመጣንላችሁ ነው ዩናይትድ ብድሩን የማይከፍል ወንድ አይወለድም ጋሪ ይችላል ወይኔ መቃጠል ባይዞ ይገባቸዋል ሲቲ ምንም ዛሬ ማለት ነው በጣም ግራ የተጋባ ሜዳው በጣም ሰፍቷል አይ ቲንክ እኔ አላቅም በቃ በጣም ግራ የተጋባ ዶናሩማ ባይኖር ደግሞ አሰብኩት ዶናሩማ ባይኖር ዛሬ 4-5 ለባዶ ነበር በዩናይትድ ወይኔ በዩናይትድ በጣም አሳፋሪ ውጤት ነው ማንንም መውቀስ አልችልም ሁሉም ሺት ነበሩ በቃ ባጭሩ
ሁሉም አሰልጣኙም ተጫዋቾቹም ሼት ነበሩ። ለካሪክ እንደዚህ እጅ መስጠት በጣም 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 እንግዲህ በቃ በጣም ራሴን አረጋግቼ ነውና ይሄን ቪዲዮ የምሰራ የሆነ በጣም ተቃጥያለሁ ዛሬ ስለ የሆነ ከቡድን የማልጠብቀው የአመቱ የመጨረሻ የወረደ ፐርፎርማንስ ያሳዩት ይሄን ጨዋታ ነው። ገብቷችኋል? ስለ እንዴት ነው እኔ ሃላንድ ኳስ ነክቷል ንገሩኝ። አንተ በጣም ድብድብ ነው ያደረጉን እኮ እኔ ሃላንድ ኳስ ይነካማል መሰለኝ እንዳለ ሺት ነበሩ። በቃ በዚህ ዲፌንስ ማለት ነው አይመጣውም። እንኳን ዲፌንሳችን አታኪንጋችን መጥፎ ነው፣ ደርቢም ስለሆነ ነው መሰለኝ በጣም ከብዶን ነበር። እንደ 5-6 ምናምን ጎል ማግባት ይችሉ ነበር። ይሄ ኦፍሳይድ የተባለባቸው ኳስስ እኔ እኮ ግራ ይገባ። እኔ በቃ ቅጥልን ያልኩትኝ አንዴ ነው ከዚህ ቲም ጋር አሁን እኔ እኮ ለምን ተስፋ የሚሰጡት አርሰናል ለሚበላው ዋንጫ ለምንድን ነው እኛ ተስፋ የምናደርገው? ቆይ ትንሽ ተስፋ ይሰጣሉ። በቃ መከራ ብሩኖ ፈርናንዴዝ እንደቀለድክብን ዛሬ እግዚአብሔርን። አንተ ማዊርኛ ላይ ጥሩ ሲሆን ታያለህ፣ ዶርጉ ሲያገባ ኧረ አይመጣውም እኮ እግዚአብሔርን አይመጣውም እኮ። ይሄ እኮ ቲም እነዚህ ከአፍሪካ ተመለሱ። በቃ መከራ። እኔ አሁን ቀጣይ ሳምንት እስቲ በዚህ ሞራል ሂድና አርሰናል ላጥ አትልጥም። በቃኛ ላይ ነው የምትበረቱት። እኔ እኮ በጣም ነው ግራ የሚገባኝ። እኔ ማንንም መውቀስ አልችልም። በቃ እንደዚህ ነገር ሀፕን ያደርጋል፣ ግን ይሄን ቲም ለዋንጫ መጠበቅ የማይታሰብ ነገር ነው ከዚህ በኋላ። በርስት ሲሆንማ ሁሉም ነገር ይቀያየራል አይደል? ኦፍሳይዶቹን የአማድን አንግል ምናምን 6-0 7-0 አራተኛ ሆኑ። አርነ ስሎት ቀይ አርነ ስሎት አይኔ አንተ ላይ ነው። ቫሞስ ማንቺዬ፣ ይሄ ነው ማንቺ። ግባ እናውጣው። ኧረ በኢየሱስ ሲቲን ቶታሊ ዳሜጅ ነው ያደረግናችሁ። ምንም አትረቡ፣ ምንም ነው ማትችሉት። አሁን እናንተ ናችሁ ለዋንጫ ሃላንድ ለሻምፒዮንሺፕ አይመጥንም። ዛሬ አስመስክረናል ለሻምፒዮንሺፕ እንደማትመጥን። 2-0 አሁን ይገባናል። ይህን ጨዋታ 2-0 ብቻ ማሸነፍ ነበረብን። ኧረ ሲቲ ለማንኛውም አርሰናል ላይ መቋጠሩ ይቀጥላል እንጂ አርሰናል ዋንጫ ይበላል ብዬ እኔ ዩናይትድ ከሲቲ አይን እያየ ላይ አንዳንዱም ላፋችሁ ነው እንጂ እንደማደግፉ ይገስለ አይሆንም፣ አይመጣውም። የፈለገ ዩናይትድ እየተጫወተ ሲገባበት ምናምን ደስ ይላይቻል። ለማንኛውም ሲቲን አራግበናታል። ዩናይትድ እኔ የምለው በቃ እንደዚህ ነው እንደሚያምርብን። እስኪ እኔ አንደኛው ጎል ማለት ነው ካውንተሩ ቅጣቱ ሊመታ ሲል በቃ የሆነ ካውንተር እንዳለ የሆነ ነገር ሊፈጠር እንደሆነ እንደኔ የታወቀው ሰው ካለ ኮመንት ላይ ቁም ነገር እኔ ከልቤ ነው በቃ የሆነ ካውንተር እንዳለ ታውቆኝ ነበረ። ዩናይትድ ሲቲን እንደዚህ ነው የሚያሸንፈው እና እንደዚህ ላይ ያሸንፈው እንደሚችል ጠርጥሬ ነበር። ቅድሚያም በጣም ነው የምትችሉት፣ ተጋድላችኋል። እያንዳንዱ የደርቢ ጨዋታዎች ጋይስ ታሪክ ላይ የሚመዘገቡ ናቸው። በጣም ማተር ያደርጋሉ። በጣም ማለት ነው ሄድ ቱ ሄድ ስታቲክሶች ላይ ምናምን ኤቭሪቲንግ ማለት ነው። እና ሲቲን ስናሸንፍ ሊቨርፑል ለምን ፍሬንድሊ አይሆን? እኔ በጣም ነው ደስ የሚለኝ በጣም ማለት ነው። ለማንኛውም ልጆቹ የሚገርም ተጋድሎ ነው ያሳዩት ላይ ከአቅማቸው በላይ። ዳሎት እንግዲህ እኔ ዳሎት እንዳትወቅሱት፣ በቃ ሲከላከል ጥሩ ነገር እየሞከረ ነበር። የአቅሙን የመስጠት ችግር የለበትም። ላይ በቃ ዳሎት አይመጥንም ነው ሌላ ጉዳይ ነው። ብቻ እያንዳንዱን ሰዓት ፕሬስ ሲያደርጉ ሲከላከሉ በጣም የሚገርም ቡድን ነው የተመለከትነው። ሲቲን አማተር ቡድን ነበር ያደረጉት። ሃላንድን አማተር እያንዳንዱ አንድ ኢላማውን የጠበቀ ሙከራ አንድ ሹቶን ታርጌት አድርገው ነው የወጡት። ከዚህ በላይ አማታርነት የለም ፓፓ። በቃ የሆነ ሊቻ ማለት ነው ከሃላንድ ጋር ላይክ ኤሪያል ዱዌል ሊያሸንፈው እኮ አይችልም አይደል? እንዴት ነው የምትችለው ሊቻ ራሱ? እንዴት ነው የሆነ ኳስ ያወጣበትን ካያችሁት ማለት ነው በቃ አሸንፎታል ኤሪያል ዱዌል ማለት ነው። ያንንም ያክል ግድንግድ ሰውዬ ሊቻ በጣም ነው የምትችለው። ለተጫዋች ደግሞ ስመጥራት ከጀመርኩኝ ነገ ላልጨርስ ነው። ይመቻችሁ። ማንቸስተር ዩናይትድ ምንድን ያስመለከተን ጋይስ? እኔ እንደዚህ አይነት ፐርፎርማንስ በፍጹም ዩናይትድ በዛሬው ጨዋታ ያስመለክተናል ብዬ አልጠበቅኩም ነበረ። በ22ኛ ሳምንት ተጠባቂ የማንቹሪያን ደርቢ ጨዋታ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ የፔፕ ጋርዲዮላ ማንቸስተር ሲቲ በማስተናገድ 2-0 በሆነ ውጤት ማሸነፍ ችሏል። እውነቱን ለመናገር የሚገባው ቡድን ነው ማሸነፍ የቻለው። ማይክል ካሪክ በመጀመሪያ የአሰልጣኝነት ጨዋታው እንግዲህ ፈታኙን ማንቸስተር ሲቲ በማሸነፍ እንግዲህ በድል ስራውን ጀምረዋል ማለት ነው። በዚህ ጨዋታ ላይ ዩናይትዶች ማድረግ ያለባቸውን ነገር ነው ያደረጉት ብዬ ነው የማስበው። የካሪክ ስትራቴጂ በሚገባ ሰርቶለታል። ማንቸስተር ሲቲ በጣም ከጠበቁት በታች ተቀዛቅዞ ነበር በጨዋታው
ላይ የተመለከትኩት በካውንተር አታክ ነበር ለማጥቃት ሲሞክሩ የነበረው ከኳስ ውጪ ለመከላከል ጥረት ሲያደርጉ ተመልክተናቸው ነበረ። ኳሶቹን ሲያገኙ ደግሞ ከተከላካዩ ጀርባ የሚፈጠረውን የማንቸስተር ተከላካዮችን ስፔስ እንግዲህ ለመጠቀም በጣም አስደናቂ የሆኑ እንቅስቃሴዎች ሲያስመለክቱ ነበር። እንደውም ፈርስት ሃፍ ጎል ማስቆጠር ነበረባቸው። ነገር ግን ሁለቱም ጎሎች እንግዲህ በብራሂም ቤሙ 65ኛው ደቂቃ ላይ እንዲሁም ደግሞ በፓትሪክ ዶርኩ 76ኛው ደቂቃ ላይ ተከታትለው ተቆጥሮ ነበረ። ዩናይትዶች በዚህ ጨዋታ ላይ 3 ጎሎች ተሽሮባቸው ነበረ። እንደውም ኦፍሳይድ ትራፓቸውን ቢጠብቁ ኖሮ ከዚህም በላይ ጎሎችን ማስቆጠር እንደሚችሉ ተመልክተን ነበረ። ዩናይትድ በጣም የሚገርም ፐርፎርማንስ ነበረው። የፔፕ ጋርዲዮላ ማንቸስተር ሲቲ ግን ጉዞ ወዴት ነው የሚያስብል ይመስለኛል። በዛሬው ጨዋታ ከማንቸስተር ዩናይትድ ቀጥሎ የሚደሰተው ቡድን አርሰናል ይመስለኛል። በፕሪሚየር ሊጉ እንግዲህ ከባዱ ተፎካካሪ ማንቸስተር ሲቲ በድጋሚ ነጥብ ጥሎታል። ለአራት ተከታታይ ጨዋታዎች ምንም ጨዋታ ማሸነፍ አልቻሉም። በዚህም ከአርሰናል ጋር በ6 ነጥብ ዝቅ ብለው በ43 ነጥብ ሁለተኛ ደረጃ ላይ ተቀምጠዋል ማለት ነው። አርሰናል ቀሪ ጨዋታውን ምሽት የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 9 ከፍ ማድረግ ይችላል ማለት ነው። ኤርሊንግ ብሮት ሃላንድም እንግዲህ ለማንቸስተር ሲቲ ባለፉት 7 ተከታታይ ጨዋታዎች አንድ ጎል ብቻ ነው ማስቆጠር የቻለው። ጥያቄ የሚያስነሳ ፐርፎርማንስንም እያስመለከተ ነበር ማለት ነው። ሲቲና የፕሪሚየር ሊግ ዋንጫ ግን እየለየላቸው ይመስላል። ለማንኛውም በማንቸስተር ዩናይትድ በኩል የሚደነቁ ተጫዋቾች ብዙ ነበሩ። ስለ ጨዋታው ይሄንን ካልኳችሁ በቂ ይመስለኛል። በፕሪሚየር ሊጉ ዩናይትድ አሁን ላይ 35 ነጥቦችን በመያዝ አራተኛ ደረጃ ላይ ተቀምጧል። ከስሩ የሚገኙት ቡድኖች የሚያሸንፉ ሆነ ደረጃው ዝቅ ሊል ይችላል። ለማንኛውም እናንተ ስለ ጨዋታው ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና ራዲዮ ሲሆኑ ኮሴ ምርጫችሁ ማግኘት ይችላል።